ጤና ይስጥልኝ የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 14 ቀን 2018 ዓመተ ምህረት የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱ የምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይም የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊና አዳዲስ ጉዳዮችን አካተናል። እንድትከታተሉንም እንጋብዛችኋለን። በቅድሚያም አርዕስቶችን። ለሁሉም የጤና ባለሙያዎች የቤት መስሪያ ቦታ እንደሚሰጥ ተገልጿል። ከዚህ ጋር ተያይዘው የወጡ አነጋጋሪ መረጃዎችን የምናደርሳችሁ ይሆናል። ባልተገባ መንገድ የተያዙ የመንግስት ቤቶችን ማስለቀቅ ሊጀመር ነው ተባለ። የተለቀቁ ቤቶችን ለማን ይሰጣሉ? በዝርዝር የምንነግራችሁ ይሆናል። የተረጋገጠው የገቢዎች ሚኒስቴር የደሞዝ ስኬል ይፋ ሆኗል። አብራችሁን ስትቆዩ የምትሰሙት ይሆናል። አዲስ አበባን ከፖርት ሱዳን የሚያገናኝ የባቡር ሀዲድን የተመለከተ ዝርዝር መረጃም ከመረጃዎቻችን መካከል ይዘናል። አብራችሁን በመቆየት እንድትከታተሉን እየጋበዝን አሁን ወደ ዝርዝር ጉዳዮች እንለፍ። ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምህረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ። ከግድቡ መጠናቀቅ በኋላ የግብጽ ሐይቅ የውሃ መጠን ጨምሮ አልተባለም። ከታላቁ ህዳሴ ግድብ መጠናቀቅ በኋላ በምዕራባዊ ግብጽ በሚገኘው የቶሽካ ሐይቅ የውሃ መጠን መጨመሩን የኢትዮጵያ ስፔስ ሳይንስ ጂኦስፓሻል ኢንስቲትዩት አስታውቋል። ኢንስቲትዩቱ ይህንን ይፋ ያደረገው ግድቡ በታችኛው ተፋሰስ ሀገራት የውሃ መጠን እንዲቀንስ አድርጓል የሚሉ መረጃዎችን በተለያዩ መረጃ ማሰባሰቢያ ዘዴዎች ሐሰት መሆናቸውን እንዳረጋገጠ በመግለጽ ነው። በተፋሰሱ ሀገራት በኩል ከግድቡ ጋር ተያይዞ የውሃ መጠን መቀነስ አለ የሚሉ ቅሬታዎችም ቢነሱም ሁኔታው ግን በተቃራኒው ነው ያሉት የኢንስቲትዩቱ ዋና ዳይሬክተር አቶ አብዲሳ ይልማ ውሃው በካናል ተጓጉዞ ተጨማሪ ሰው ሰራሽ ግድቦች መያዙንና ለዚህም በምዕራባዊ ግብጽ የቶሽካ ሐይቅ ላይ የታየውን የውሃ መጠን መጨመር ዋነኛ ማሳያ መሆኑን አብራርተዋል። አቶ አብዲሳ አክሎም ከከርሰ ምድር፣ ከገጸ ምድር፣ ከግድቦች የውሃ የመያዝ መጠን፣ የሐይቆችን ሽፋንና ሌሎች ጉዳዮች ጋር የተያያዙ የሳተላይትና የጂኦስፓሻል መረጃዎችን አሰባስቦ ለልማት አስፈጻሚ ተቋማት እንደሚሰጥም ገልጸዋል። ኢንስቲትዩቱ የስፔስ ሳይንስና የጂኦስፓሻል መረጃዎችን የማሰባሰብ ስራዎችን የሚያከናውን ሲሆን በ9 ማዕከላቱ በየዘርፉ መረጃዎችን እየለየ ለሚመለከታቸው አካላትም ያቀርባል። ዋና ዳይሬክተሩ እንዳብራሩትም ካሉት 9 ማዕከላት አንዱ የውሃ መከታተያ ማዕከል የከርሰ ምድር ውሃና የገጸ ምድር ውሃን ሁኔታ በሳተላይት መረጃዎች በመለየት ለሚመለከተው አካል ያቀርባል። በተለይም የወንዞችንና የሐይቆችን በጊዜ ሂደት ቦታ የመቀየር የስፋት መጠን መቀነስና ሌሎች ጉዳዮች ላይም መረጃ ይሰበስባል። የገቢዎች ሚኒስቴር ካቀደው በላይ ገቢ መሰብሰቡን አስታወቀ። የገቢዎች ሚኒስቴር በ2018 በጀት ዓመት በመጀመሪያው ሩብ ዓመት ከቀጥታ ታክሶች፣ ቀጥታ ካልሆኑ ታክሶችና ታክስ ካልሆኑ ገቢዎች 16.7 ቢሊዮን ብር ለመሰብሰብ አቅዶ 18.2 ቢሊዮን ብር በላይ መሰብሰቡን አስታወቀ። ይህም የእቅዱን 108.9 በመቶ ያሳካ መሆኑን የተገለጸ ሲሆን አፈጻጸሙ ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ9.4 ቢሊዮን ብር ወይንም የ107 በመቶ እድገት እንዳለው ተገልጿል። የቅርንጫፍ ጽህፈት ቤቱ ዋና ስራ አስኪያጅ አቶ ገዛኝ ታምሩ በ2018 በጀት ዓመት መጀመሪያ ሩብ ዓመት ከእቅድ በላይ ገቢ መሰብሰብ መቻሉን የአመራርና ሰራተኞች ተናቦ የመስራት ውጤት እንደሆነ ገልጸው ለዚህ ስኬት አስፈላጊውን ርብርብ ላደረጉ በየደረጃው ለሚገኙ የቅርንጫፍ ጽህፈት ቤቱ አመራርና ፈጻሚ አካላት እንዲሁም ግብራቸውን በወቅቱ አስታውቀው ለሚከፍሉ ታማኝ ግብር ከፋዮች ምስጋናን አቅርበዋል። አቶ ገዛኝ አክሎም በሩብ ዓመቱ በአፈጻጸም ዝቅተኛ የሆኑት ላይ ማተኮርና ቀጣይ ጥቅምት ወር የተያዘው ገቢ እንዲሳካም ከወዲሁ ከፍተኛ ርብርብ ማድረግ ይጠበቅብናልም ብለዋል።
ኢትዮጵያ ከውጭ ንግድ ካገኘችው ገቢ ከፍተኛው ድርሻ ወርቅ መያዙ ተገለጸ። ኢትዮጵያ በ2018 በጀት ዓመት 3 ወራት ውስጥ ከውጭ ንግድ ካገኘችው 2.5 ቢሊዮን ዶላር ገቢ ውስጥ ከፍተኛውን ድርሻ የያዙት ወርቅ፣ ቡናና አበባ መሆናቸውን የፕላንና ልማት ሚኒስትሯ ዶክተር ፍጹም አሰፋ ተናገሩ። በዚህ ጊዜ ውስጥ ሀገሪቱ ከወርቅ ሽያጭ ብቻ ያገኘችው ገቢ 1.2 ቢሊዮን ዶላር እንደሆነም ሚኒስትሯ ገልጸዋል። ዶክተር ፍጹም ከትላንት በስቲያ ረቡዕ ጥቅምት 12 ቀን 2018 ዓ.ም በተካሄደው የሚኒስትሮች ምክር ቤት የ100 ቀን እቅድ ግምገማ ላይ ባቀረቡት የማክሮ ኢኮኖሚ አፈጻጸም ሪፖርት ነው። የፕላንና ልማት ሚኒስትሯ በዚህ ሪፖርታቸው መንግስት ባለፉት 3 ወራት ወደ ውጭ ከሚላኩ ሸቀጦች ለማግኘት አቅዶ ከነበረው ገቢ ከ100% በላይ ማሳካት መቻሉን አስረድተዋል። ኢትዮጵያ በበጀት ዓመቱ የመጀመሪያዎቹ 3 ከዚህ ዘርፍ ለማግኘት አቅዳ የነበረውን የገንዘብ መጠን 2.1 ቢሊዮን ዶላር የነበረ ሲሆን ከእቅድ በላይ 117 በመቶ ስኬት የተመዘገበበት እንደሆነ በተገለጸው የውጭ ንግድ ዘርፍ ከፍተኛውን የገቢ ድርሻ የያዙት ወርቅና ቡና ናቸው። ኢትዮጵያ ባለፉት 3 ወራት ከወርቅ ያገኘችው የገቢ መጠን 1.2 ቢሊዮን ዶላር መሆኑን የፕላንና ልማት ሚኒስትሯ ለፌዴራል መንግስት ካቢኔ አባላት ተናግረዋል። ይህ የገቢ መጠን መንግስት በእቅድ ከያዘው 135.7 በመቶውን ያሳካ እንደሆነ በሪፖርታቸው አመላክተዋል ሲል ኢትዮጵያ ኢንሳይደር አስነብበዋል። በተመሳይ ባለፉት 3 ወራት የተሰበሰበውን ገቢ 323 ቢሊዮን ብር መድረሱን ዶክተር ፍጹም አሰፋ አስረድተዋል። በዚህም መሰረት ባለፉት 3 ወራት የተሰበሰበው የፌዴራል መንግስት ገቢ 323 ቢሊዮን ብር ደርሷል ያሉ ሲሆን ይህ አፈጻጸም ከአምናው ተመሳሳይ ወቅት ጋር ሲነጻጸር የ112 በመቶ ጭማሪ እንዳለው በወቅቱ የተሰበሰበው 152 ቢሊዮን ብር ብቻ እንደነበረ አስታውሰው ተናግረዋል። አዲስ አበባን ከፖርት ሱዳን የሚያገናኝ የባቡር ሀዲድ የአዋጭነት ጥናት ተጠናቋል ተባለ። የኢትዮጵያ ዋና ከተማ አዲስ አበባን ከፖርት ሱዳን ወደብ ጋር የሚያገናኝ 1512 ኪሎ ሜትር የሚሸፍን የባቡር ሀዲድ ለመዘርጋት የአዋጭነት ጥናት መጠናቀቁ ተገለጸ። ጥናቱ 4 ዓመታት የፈጀ መሆኑን የአፍሪካ ልማት ባንክ ግሩፕ ባቀረበው ከ2.17 ሚሊዮን ዶላር በላይ ድጋፍ ወጪ መፍጀቱንና ፕሮጀክቱ ለዲዛይን ዝርዝር ስራዎችና ለግንባታ ዝግጁ መሆኑን የኢትዮጵያ ምድር ባቡር ኮርፖሬሽን ገልጸዋል። በአፍሪካ ልማት ባንክ ግሩፕ የተደገፈው የአዋጭነት ጥናት የባቡር መስመሩ በኢትዮጵያ በኩል 594 ኪሎ ሜትር እንዲሁም በሱዳን ውስጥ ደግሞ 918 ኪሎ ሜትር የሚሸፍን ሲሆን ከአዲስ አበባ፣ ወልዲያ፣ ሀራ ገበያ፣ ወረታ፣ ጎንደር፣ መተማ፣ ጋላባት፣ ጋዳሪፍ፣ ካሳላ፣ ሀያ በኩል አልፎ ፖርት ሱዳን የሚደርስ መሆኑና የፕሮጀክቱን ቴክኒካዊ፣ ኢኮኖሚያዊ፣ ፋይናንሻል፣ አካባቢያዊና ማህበራዊ አዋጭነት የሚዳስስ እንደሆነም ተገልጿል። ፕሮጀክቱን ለሁሉም ሀገሮች የተቀናጀ ኢኮኖሚና ማህበራዊ ልማት ወሳኝ ነው የተባለም ሲሆን ጥናቱ መጠናቀቁም ለዝርዝር የዲዛይን ስራዎችና ለግንባታ ዝግጁ መሆኑንም እንደሚያሳይ ጠቁመዋል። የትራንስፖርትና ሎጂስቲክስ ሚኒስትር ዴኤታ ደንጌ ቦሩ ኢትዮጵያን ከሌሎች አገሮች ጋር የሚያስተሳስሩ ፕሮጀክቶች በተመለከተ ሲያብራሩ በአሁኑ ወቅት ኢትዮጵያ በጅቡቲና ታጁራ ወደቦች በኩል በየዓመቱ ወደ ውጭ ከምትልካቸው በአማካይ ወደ 18 ሚሊዮን ቶን ካርጎ ምርት በባቡር የሚጓጓዝ ወደ 14 በመቶ የሚሆነውን እንደሚይዝ ገልጸዋል። በተለይም ኢትዮጵያ ወደ ውጭ የላከች ካለችው የቡና ምርት 97 በመቶ የሚሆነው በባቡር የተጓጓዘ መሆኑንም አስታውቀዋል። የንግድና ቀጠናው ትስስር ሚኒስትር ዴኤታዋ ወይዘሮ ያስሚን ወሃበረቢ በበኩላቸው ኢትዮጵያ ወደ ውጭ ከምትልካቸው ምርቶች በአፍሪካ ቀጠና ያለው የስርጭት ምጣኔ ከ16 በመቶ ያልዘለለ መሆኑን ጠቅሰው ለዚህም ዋነኛ ምክንያቶቹ የተቀናጀ የትራንስፖርት ትስስር ባለመኖሩ ስለመሆኑ አንስተዋል። ከዚህም ባሻገር ኢትዮጵያ ለውጭ ንግድ ወጪ ከምታደርገው ገንዘብ ከ30 እስከ 40 በመቶ የሚሆነው በሎጂስቲክስ ጉዳዮች ላይ እንደሚውልም ጠቅሰው በአመቱ ለማግኘት የታቀደውን የ10 ቢሊዮን ዶላር የውጭ ንግድ የሚገኝ ገቢም ውጤቱ ለማስመዝገብ የባቡር ትራንስፖርት ወሳኝ ነውም ብለዋል። የገቢዎች ሚኒስቴር የደሞዝ ስኬል ይፋ ሆነ። በ13 ደረጃዎች የተከፈለውና ከፌዴራል ሲቪል ሰርቪስ ኮሚሽን ማረጋገጫ የተሰጠው የገቢዎች ሚኒስቴር የደሞዝ ስኬል መሸጋገሪያ ሰንጠረዥ በትናንትናው ዕለት ይፋ ተደርገዋል። በዚህም መሰረት የደረጃ 1 መነሻ ደሞዝ 6000 ብር የሆነ ሲሆን ጣሪያው ደግሞ ከነባሩ 7944 ብር ወደ 10013 ብር ከፍ እንዳለ ተመላክቷል። በሌላ በኩል በከፍተኛነት የተቀመጠው ደረጃ 13 ነባር ደሞዝ 24982 ሲሆን በአዲሱ ደሞዝ ስኬል
መሰረት ደግሞ ወደ 30,077 ብር ከፍ ብሏል። በተጨማሪም በዚሁ ደረጃ የተቀመጠው የደሞዝ ጣሪያ 46332 የነበረ ሲሆን በደሞዝ ማሻሻያውም ባለበት ቀጥሏል። የደሞዝ ስኬል መሸጋገሪያ ሰንጠረዡ ከእርከን 1 እስከ 9 እንዲሁም ከደረጃ 1 እስከ 13 ድረስ ተከፋፍሎ በዝርዝር የተቀመጠም ነው። መንግስት በቅርቡ ተግባራዊ ያደረገ ያለውን የመንግስት አገልግሎትና አስተዳደር ሪፎርምን ለማስፈጸም ለመንግስት ሰራተኞችና አመራሮች የደሞዝ ማስተካከያ እንዲደረግ ከሲቪል ሰርቪስ ኮሚሽን ጥናቱ ለመንግስት ቀርቦ ተወስኗል። በዚሁ መሰረትም ከመስከረም 1 ቀን 2018 ዓ.ም ጀምሮ ለመንግስት ሰራተኞች ተሿሚዎችና የህዝብ ተመራጮች ተግባራዊ እንዲደረግ የገንዘብ ሚኒስቴር መስከረም 20 ቀን 2018 ዓ.ም ማስታወቁ አይዘነጋም። ባልተገባ መንገድ የተያዙ የመንግስት ቤቶችን ማስለቀቅ ሊጀመር ነው ተባለ። ባልተገባ መልኩ ተይዟል ያላቸውን የመንግስት ቤቶች በማስለቀቅ ለከተማዋ ነዋሪዎች ሊያስተላልፍ መሆኑን የሐዋሳ ከተማ አስተዳደር አስታውቋል። የከተማ አስተዳደሩ ይህን ያለው በይፋዊ የማህበራዊ ትስስር ገጹ ሲሆን የግል ቤት ኖሯቸው በመንግስት ቤት ውስጥ የሚኖሩትን በማስለቀቅ ለሚገባቸው የከተማው ነዋሪዎች እንደሚያስረክብ አሳስበዋል። በቅርቡ የተሾሙት አዲስ ከንቲባ አቶ ተክሌ ጆምባ በተለያዩ አጋጣሚዎች በከተማዋ የሚገኙ የመንግስት ቤቶች የመንግስት ቤት ወደማይገባቸው ግለሰቦች ተዘዋውረዋል ያሉም ሲሆን በተለይም የግል ቤት ኖሯቸው በመንግስት ቤት የሚኖሩ ግለሰቦችን ቤት በመረከብ ለሚገባቸው የከተማ ነዋሪዎች ለማስተላለፍ ዝግጅት ተደርጓል ሲሉም ገልጸዋል። የክልሉ መንግስት ይህ ተፈጻሚ እንዲሆን አቅጣጫ አስቀምጧል ያሉም ሲሆን የከተማው አስተዳደርም ለተፈጻሚነቱ በቁርጠኝነት እንደሚሰራ ጠቁመዋል። ይሁን እንጂ ከተማ አስተዳደሩ የቤቶችን የማስለቀቅ ስራ በምን አግባብ እንደሚመራ ከመቼ ጀምሮ ተፈጻሚ እንደሚሆን እንዲሁም ስንት ቤቶች ባልተገቡ ሰዎች እንደተያዙ በይፋ ያስታወቀው መረጃ ለመኖሩን ቲክቫ ኢትዮጵያ ዘግቧል። ለሁሉም የጤና ባለሙያዎች የቤት መስሪያ ቦታ እንደሚሰጥ ተገለጸ። የጤና ባለሙያዎች ጥያቄ የሆነውን የኑሮ ውድነትና የቤት ጥያቄን ለመፍታት በ2018 ዓ.ም በዞኑ ለሚገኙ ሁሉም የጤና ባለሙያዎች የመኖሪያ ቤት መስሪያ ቦታ እንደሚሰጥ የጅማ ዞን አስተዳዳሪ አቶ ቲጃኒ ናስር ቃል ገቡ። አስተዳዳሪው ይህንን ያሉት የ2018 ዓ.ም 27ኛው ዓመታዊ የጤና ጉባኤ በኦሮሚያ ክልል የጅማ ዞን አስተዳደር ከጤና ሚኒስቴር ጋር በትብብር በተዘጋጀው ጉባኤ ላይ በተደረገው የጤና ተቋማት ጉብኝት ነው። በዚህም የጤናው ዘርፍ ቅድሚያ የሚሰጠው ጉዳይ ነው ያሉት አስተዳዳሪው እስካሁን 926 ለሚሆኑ የጤና ባለሙያዎች ቦታ መሰጠቱን አንስተዋል። በዞኑ በሚገኙ ወረዳዎች ውስጥም 120 ጤና ጣቢያ መሰራቱን ገልጸው ከነዚህ ውስጥም 26 ኮምፕሬሄንሲቭ ጤና ኬላዎች በጅማ ዞን በህዝብ ተሳትፎ ጥራታቸውን ጠብቀው ተገንብተዋል ብለዋል። በተጨማሪም እነዚህ በጉብኝት የተካተቱት ጽዱ የጤና ተቋማት ማሳያ መሆናቸውን የጠቀሱት አቶ ቲጃኒ ሁሉም በዞኑ የሚገኙ የጤና ተቋማት የጽዱ ጤና ተቋማት መስፈርት እንዲያሟሉ እንደሚደረግም ቃል ገብተዋል። በጤና ተቋማቱ የጤና መረጃ ስርዓት፣ የመድኃኒት አቅርቦት፣ የፈጠራና ኢኖቬሽን እንዲሁም በጤና ኤክስቴንሽን የተሰሩ ስራዎችን መመልከታቸውን የተናገሩት ደግሞ የጤና ሚኒስትር ዴኤታ ዶክተር ደረጀ ድጉማ ናቸው። የተወደዳችሁ ተከታታዮቻችን የዕለቱን የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የምንዛሬ ተመን እናሳውቃችኋለን። ሮሃ የፎሬክስ ቢሮ በዛሬው ዕለት አንዱን የአሜሪካ ዶላር በ166 ብር ከ32 ሳንቲም ገዝቶ 169 ብር ከ65 ሳንቲም ሽጧል። አንዱን የታላቋን ብሪታንያ ፓውንድ ስተርሊንግ 213 ብር ከ34 ሳንቲም ገዝቶ 217 ብር ከ61 ሳንቲም ሽጧል። አንዱን ዩሮ 190 ብር ከ50 ሳንቲም ተገዝቶ 194 ብር ከ31 ሳንቲም ተሽጧል። አንዱን የስዊስ ፍራንክ 197 ብር ከ50 ሳንቲም ተገዝቶ 201 ብር ከ45 ሳንቲም ተሽጧል። አንዱን የአረብ ኤምሬትስ ድርሃም 45 ብር ከ53 ሳንቲም ተገዝቶ 46 ብር ከ44 ሳንቲም ተሽጧል። የሳውዲ አረቢያ ሪያል 43 ብር ከ55 ሳንቲም ተገዝቶ 44 ብር ከ42 ሳንቲም ሲሸጥ የቻይና ዩዋን ደግሞ 22 ብር ከ15 ሳንቲም ተገዝቶ 22 ብር ከ59 ሳንቲም መሸጡን ሮሃ የፎሬክስ ቢሮ ይፋ ያደረገውን የዕለቱ የውጭ ምንዛሬ ተመን ያሳያል። የተከበራችሁ የገበያ ሚዲያ ተከታታዮቻችን የጥቅምት 14 ቀን 2018 ዓ.ም የምዕራፍ 1 የዜና ዘገባችንን የተከታተላችሁትን ይመስል ነበር። በቀጣይ በሌሎች ጉዳዮች መልሰን እስክንገናኝ ድረስ መልካም ሁሉ ለእናንተ ተመኘን። ሰላም።
ስራዎትን በተሻለ ጥራትና ቅልጥፍና ከቤቶ ሆነው የሚያከናውኑበት ማሽን ያስፈልጎታል? ለፍላጎተው ኤሌጋንት ማሽነሪ ያለለው በአነስተኛ ገንዘብ ጀምረው ውጤታማ የሚሆኑበት ማሽኖች እኛ ጋር ያገኛሉ። የደረቅና ፈሳሽ ሳሙና ማምረቻ ማሽን፣ የለውዝ ቅቤ ማምረቻ ማሽን፣ የጨውና ቅመማ ቅመም መፍጫ ማሽን፣ የመኖ ማቀነባበሪያ ማሽን፣ የፕላስቲክ መፍጫና መጨፍለቂያ ማሽን፣ የቡና ማሽን፣ የልብስ ማጠቢያ ማሽን፣ የሻማና የጧፍ ማምረቻ ማሽን፣ የሽንኩርት መፍጫና ገብስ መፈተጊያ ማሽንን ጨምሮ ዘመናዊ የአረቄ ማውጫ ማሽኖችን በተመጣጣኝ ዋጋ አቅርበንልዎታል። ምርቶቻችንን ከሙሉ ዋስትናና የአመራረት ስልጠና እንዲሁም የጥሬ ዕቃ አቅርቦት ጋር ያገኛሉ። አድራሻችን አዲስ አበባ የሳሪስ ውሃና ማርያም ኪዳነ ምሕረት ጸበል ብርሃን ባንክ ፊት ለፊት ያገኙናል። ለበለጠ መረጃ በ0923 23 23 84 አሊያም በ0922 45 35 71 ላይ ይደውሉልን። ኤሌጋንት ማሽነሪ ለርሶ